ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል አንድ ወር ሙሉ ከአይን የጠፉት ጀነራል ታደሰ ወረደ በቁም እስረኛነት ታግተው እንደሚገኙ ይፋ ሆነ። በሚስጥር የተያዘውንና ለምን ወደ አዲስ አበባ እንዳይሄዱ እንደተከለከሉ ሙሉ ዝርዝር መረጃውን ይዘናል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ አማካሪና ታዋቂው ሰው ዲያቆን ዳንኤል ክብረት ከኃላፊነታቸው በድንገት ተነሱ። ከጀርባው ያለው እውነተኛ ምክንያትና የተተኪዋ ሚኒስትር ጉዳይ ዝርዝር መረጃውን ይዘናል። በሌላ በኩል 10 ቢሊዮን ዶላር ይመደባል የተባለለት የትራምፕ የሰላም ቦርድ አካውንት ውስጥ $0 ብቻ ተገኘ። ጄፒ ሞርጋን ባንክ ውስጥ ምንድን የተፈጠረው? ሙሉ ታሪኩን ይዘናል። በሌላ በኩል ከ12 ሰዓት ጉዞ ወደ 1 ሰዓት የነገሌ ቦረና አውሮፕላን ማረፊያ መመረቅ በምስራቅ አፍሪካ የንግድ መስመር ላይ የፈጠረው ትልቅ የኢኮኖሚ ድንጋጤ ምንድን ነው? ዝርዝር መረጃውን የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። በቅድሚያም ለአንድ ወር ያህል ከአደባባይ ከሚዲያ ብርሃንና ከህዝብ እይታ ሙሉ በሙሉ የጠፉትና የት መሆናቸው በከፍተኛ ሁኔታ ሲነጋገር የነበረው የጀነራል ታደሰ ወረደ ጉዳይ በመጨረሻ ምላሽ አግኝቷል። ታዋቂውና ተጽዕኖ ፈጣሪው የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ የውስጥ ምንጮችን ዋቢ አድርጎ ይፋ እንዳደረገው ከሆነ ጀነራሉ ከመቀሌ ከተማ እንዳይወጡ ተደርገው በቁም እስረኛነት ታግተው ይገኛሉ። ይህ ድርጊት ተራ የወንጀል ድርጊት ሳይሆን በትግራይ ክልል ጊዜያዊ አስተዳደርና በህወሓት ድርጅት ውስጥ ስር የሰደደው የውስጥ የስልጣን ሽኩቻና የፖለቲካ መፈንቅለ መንግስት ቀጥተኛ ውጤት ነው። ነገሩን በጥልቀት ለመረዳት ወደ ኋላ መለስ ብለን የቅርብ ጊዜ ታሪኮችን ማስታወስ ይኖርብናል። በህወሓት ውስጥ ያለው የአመራር መከፋፈልና ፍጥጫም ከፍተኛ ደረጃ ላይ የደረሰው ድርጅቱ ከአንድ ወር በፊት ዶክተር ደብረጽዮን ገብረ ሚካኤልን የፓርቲው ፕሬዝዳንት አድርጎ በይፋ ከሰየመ በኋላ ነው። ይህ የድርጅቱ ውሳኔ በተግባር ሲተረጎም በክልሉ የጦር መዋቅር ላይ ከፍተኛ ተጽዕኖ በነበራቸው በጀነራል ታደሰ ወረደ ላይ የተከናወነ መደበኛ ያልሆነ የመፈንቅለ አስተዳደር እርምጃ ነበር። ከዚያን ጊዜ ጀምሮ ጀነራሉ የት ገቡ የሚለው ጥያቄ በብዙዎች ዘንድ ሲያንዣብብ የቆየ ቢሆንም አሁን በወጡ መረጃዎች መሰረት ግን ከመቀሌ ከተማ እንዳይንቀሳቀሱና ከፌዴራል ባለስልጣናት ጋር እንዳይገናኙ በከፍተኛ ጥበቃ ስር እንዲቆዩም ተደርገዋል። በመሆኑም በመቀሌ ያለው የህወሓት አመራር ጀነራል ታደሰ ወረደ ወደ አዲስ አበባ ኮብልለው በመሄድ ከዚህ አዲስ ከተመሰረተው ምክር ቤት ጋር እንዳይቀላቀሉና የኃይል ሚዛኑን እንዳያዛቡት ከፍተኛ ስጋትም አድሮባቸዋል። ጀነራል ታደሰ ወረደ በክልሉ የጦር መዋቅርና በደህንነቱ ዘርፍ ውስጥ ረጅም ዘመናትን ያሳለፉና የትጥቅ መፍታት ሂደቱን በበላይነት ሲመሩ የነበሩ ሰው በመሆናቸው በእጃቸው ላይ እጅግ በርካታና ሚስጥራዊ የሆኑ መረጃዎችም ይገኛሉ። እነዚህ መረጃዎች ደግሞ የህወሓትን ህልውናና ቀጣይ የፖለቲካ ጉዞ በቀላሉ አደጋ ላይ ሊጥሉ የሚችሉ ናቸው። በመሆኑም ጀነራሉን በቁም እስረኛነት ማገቱም እነዚህን ሚስጥሮች ወደ ውጭ እንዳይወጡና ከፌዴራል መንግስቱ ባለስልጣናት ጋር ቀጥተኛ የደህንነት ግንኙነት እንዳይፈጥሩ ለማድረግ የተወሰነ የጥንቃቄ እርምጃም ነው። ይህ የጀነራሉ እገታ በቀጣይ በክልሉ መረጋጋትና በፌዴራል መንግስት ግንኙነት ላይ ምን አይነት አዲስ መልክ ይዞ እንደሚመጣ በሂደት የምንመለከተው ይሆናል። ይህ በእንዲህ እንዳለ በኢትዮጵያ ፖለቲካና በቤተ መንግስት የውስጥ አሰራር ውስጥ ትልቅ ተጽዕኖ ፈጣሪና የጠቅላይ ሚኒስትሩ የቅርብ አማካሪ የነበሩት ዲያቆን ዳንኤል ክብረት በድንገት ከስልጣን መነሳታቸው አዲስ መነጋገሪያ አጀንዳ ሆኗል። መሰረት ሚዲያ የውስጥ ምንጮችን ዋቢ አድርጎ እንደዘገበው ከሆነ ዲያቆን ዳንኤል ክብረት ሲመሩት ከነበረው የፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ኃላፊነታቸው ሙሉ በሙሉ ተነስተዋል። ይህ ውሳኔ በሀገሪቱ የሚዲያ አመራርና በመንግስት የኮሙኒኬሽን መዋቅር ውስጥ ትልቅ ለውጥ ሊያመጣም እንደሚችል እየተነገረ ይገኛል። ለዚህ ድንገተኛ መነሳት እንደ ዋነኛ ምክንያት የተጠቀሰው ከተቋሙ ሰራተኞችና ከፍተኛ አመራሮች በኩል የተነሳባቸው ተከታታይና ከባድ ቅሬታዎች እንደሆኑም ተገልጿል። የፋና ብሮድካስቲንግ ኮርፖሬሽን በሀገሪቱ የብዙሃን መገናኛ ውስጥ ትልቅ ድርሻና ሰፊ የሰው ኃይል ያለው ተቋም እንደመሆኑ መጠን በቦርድ ሰብሳቢውና በሰራተኛው መካከል የነበረው የአስተዳደርና የአመራር ዘይቤ አለመግባባት ስራዎችን እያስተጓጎለ
በመምጣቱ መንግስት ይህንን ውሳኔ ለማስተላለፍ እንደተገደደም ይነገራል። ዲያቆን ዳንኤል በተለይም በባህላዊና ማህበራዊ ጉዳዮች ላይ ያላቸው አቋም በተቋሙ የዜና አቅጣጫዎች ላይ ተጽዕኖ አሳድሮ ነበር የሚሉ ወገኖችም አሉ። በዲያቆን ዳንኤል ክብረት ምትክም የወቅቱ የኮሚኒኬሽን ሚኒስትሯም ወይዘሮ እናታለም መለሰ የፋና ብሮድካስቲንግ ኮርፖሬሽን አዲስ የቦርድ ሰብሳቢ ሆነው ተተክተዋል። ወይዘሮ እናታለም በኮሚኒኬሽን ዘርፍ ያላቸውን ረጅም ልምድ ተጠቅመው ተቋሙን ወደ አዲስ የዲጂታልና የይዘት ማሻሻያ ምዕራፍ ሊያሻግሩት እንደሚችሉ ቢገመትም እስካሁን ድረስ ግን ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከይፋዊ የመንግስት አካላት የተሰጠ ዝርዝር መግለጫ የለም። የዲያቆን ዳንኤል ከቦርድ ሰብሳቢነት መነሳት በጠቅላይ ሚኒስትሩ አማካሪነት ሚናቸው ላይ የሚያመጣው ተጽዕኖ ካለም ወደፊት የሚታይ ይሆናል ነው የተባለው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን መልሶ ለመገንባት በሚል በታላቅ ተስፋና እቅድ በጃንዋሪ ወር የመሰረቱት የሰላም ቦርድ ምንም አይነት የገንዘብ ድጋፍ እንዳልገባለት ተዘግቧል። ታዋቂው የፋይናንሻል ታይምስ ጋዜጣ ባቀረበው ዘገባ መሰረት ለቦርዱ የሚሰበሰበው ገንዘብ በተባበሩት መንግስታት ድርጅት እውቅና በዓለም ባንክ አማካኝነት እንደሚተዳደር ተገልጾ የነበረ ቢሆንም እስካሁን ድረስ በጄፒ ሞርጋን ባንክ ውስጥ የተከፈተው አካውንት ውስጥ አንድም ሳንቲም አልገባም። ይህ ቦርድ በሚመሰረትበት ወቅት ፕሬዝዳንት ዶናልድ ትራምፕ ለቦርዱ አሜሪካ 10 ቢሊዮን ዶላር እንደምታዋጣ ገልጸው የነበረ ቢሆንም እንደ ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ያሉ የበለጸጉ የባህረ ሰላጤው ሀገራት ደግሞ እያንዳንዳቸው 1 ቢሊዮን ዶላር እንደሚያዋጡ ቃል ገብተው ነበር። እንዲያውም ቦርዱን ለመቀላቀል የሚፈልግ ማንኛውም አገር ቢያንስ 1 ቢሊዮን ዶላር ማዋጣት እንዳለበት በመመስረቻ ቻርተሩ ላይ በግልጽ ተቀምጧል። ሆኖም ግን የገንዘብ አካውንቱ ባዶ መሆኑ በጋዛ መልሶ ግንባታና በዓለም አቀፍ ዲፕሎማሲ ዙሪያ ትልቅ ጥያቄ ምልክትን ፈጥሯል። የፋይናንስ ባለሙያዎች እንደሚሉት ከሆነ የገንዘቡ አለመግባት ምክንያት ሀገሪቱ ቃል የገቡለት የገንዘብ መጠን ከመልቀቃቸው በፊት በጋዛ ላይ የተረጋጋና ዘላቂ የሆነ የተኩስ አቁም ስምምነት እንዲፈጠርና የፖለቲካው መዋቅር ግልጽ እንዲሆን ስለሚፈልጉ ነው። በተለይም በቢሊዮን የሚቆጠር ዶላር ወደ አካውንቱ ከማስገባት በፊት የተገነቡት ህንፃዎችና መሰረተ ልማቶች በሌላ ዙር ጦርነት እንዳይወድሙ ዋስትና መኖር እንዳለበት ሀገራቱ ያምናሉ። ይህ የገንዘብ መዘግየት በትራምፕ የውጭ ጉዳይ ፖሊሲ በሰላም እቅዱ ላይ የራሱን የሆነ ጥላ ማሳረፉ አይቀርም ነው የተባለው። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላኛው አስከፊ ግንባር የእስራኤል ጦር በጋዛና በሊባኖስ ላይ የሚፈጽመው ከባድ የአየር ድብደባም ቀጥሏል። በጋዛ ከተማ መሃል በሚገኘው የአይል ካያሊ ህንፃ የላይኛው 3ኛ ፎቅ ኢላማ ያደረገው የእስራኤል ጥቃት የኢድ አል አድሃ በዓል ከመከበሩ በፊት ጎዳናዎች በገበያተኞችና በሰላማዊ ሰዎች ተጨናንቀው በነበሩበት ወቅት የተፈጸመ ጥቃት እንደመሆኑ የሰዎችን ሰቆቃ አብዝቶታል። የአይነቱ ጥቃት በበዓል ዋዜማ ላይ መፈጸሙ በሰላማዊ ዜጎች ላይ ከፍተኛ የስነ ልቦናና የህይወት ጉዳትንም አስከትሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንደገለጸው ጥቃቱ የሐማስን የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ ያደረገ ነበር። ይህ እርምጃ የተወሰደው የቀድሞ የጦር አዛዥ በተመሳሳይ ጥቃት ከተገደለም ከጥቂት ቀናት በኋላ መሆኑ የእስራኤልን ወታደራዊ ግፊት ያሳያል። የእስራኤል ጦር የሐማስን ከፍተኛ አመራሮች የማዳን ስራውን አጠናክሮ የቀጠለ ቢሆንም በጥቃቱ ሳቢያ የሚጠፉት የሰላማዊ ሰዎች ህይወት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውግዘትን እያስከተለም ይገኛል። ይህ በእንዲህ እንዳለ በመጨረሻም ወደ ሀገር ውስጥ ስንመለስ በኦሮሚያ ክልል በነገሌ ቦረና ከተማ ተመርቆም አገልግሎት የጀመረው የአየር ማረፊያ ትልቅና ታሪካዊ ኢኮኖሚያዊ ትስስርን ፈጥሯል። የአውሮፕላን ማረፊያ የሀገሪቱን የሲቪል አቪዬሽን መሰረተ ልማት ከማሳደጉም ባለፈም በደቡብና በደቡብ ምስራቅ ኢትዮጵያ ያለውን የንግድ የጸጥታና የዲፕሎማሲ እንቅስቃሴ በከፍተኛ ደረጃ የሚቀይር ስትራቴጂካዊ እርምጃም ነው። ነገሌ ቦረና በኢትዮጵያ ካሉ ጥንታዊና ስትራቴጂካዊ የንግድ መገናኛ አንዷ ስትሆን በተለይ
በተለይም ቦረና በሀገራችን ከፍተኛ የቁም እንስሳትና የእንስሳት ተዋጽኦ ሀብት ከሚገኝባቸው ግንባር ቀደም አካባቢዎች አንዷ በመሆኑ አዲሱ አውሮፕላን ማረፊያ ይህንን እምቅ የተፈጥሮ አቅም ወደ መካከለኛው ምስራቅና ሌሎች የውጭ ገበያዎች በፍጥነትና በጥራት ለማድረስ ትልቅ አቅምንም ይፈጥራል። ይህ ደግሞ የኢትዮጵያን የስጋና የእንስሳት ምርት በዓለም ገበያ ላይ ተወዳዳሪ ያደርገዋል። የዚህ መሰረተ ልማትም ትልቁ ስኬት የጊዜና የርቀትን መቆጠብ ነው። ከአሁን ጀምሮ በአስፓልት መንገድ ብቻ ሳይሆን ከ10 እስከ 12 ሰዓት ይወስድ የነበረውን አድካሚ የአዲስ አበባ ነገሌ ቦረና ጉዞ ወደ 1 ሰዓት ገደማም ያሳጥረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።